እሺ ልጆቻችን እንጀምር አይደል አሁን? አዎ። በጣም ጥሩ። እሺ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዛኛው እጅ እሺ። ቤቱ ነው። ጎበዝ። በጣም ጥሩ። እንደምን ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ወደዚህ ነው የሚታየው። እሺ ቤት ያሉትን ልጆች ሁሉንም እና ደግሞ ወላጆች ይሄን ትምህርት በተለይ ልጆቻችን ለመማር በጉጉት እየጠበቁ ነው እንደናንተ አይደል? ስለዚህ ከኛ ጋር መሆናቸውን በማወቃችን ደስ ስለሚላቸው እንደምን ሰነበታችሁ እንበላቸው መጀመሪያ። እሺ ወደዛ ዙሩ። እንደምን ሰነበታችሁ? እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። ከዚህ ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እንግዲህ የመጽሐፍ ቅዱስ ታሪኮች ትምህርታችን ክፍል 119 ደርሰናል። ጎበዝ ትቆጥራላችሁ ማለት ነው። በጣም ጥሩ። እንግዲህ ገና ብዙ ወደፊትም ይቀጥሉናል። 119ም በጣም ብዙ ናቸው። መማር ነው እንግዲህ እነዛን። እሺ ከዛ ወደ ህይወት መለወጥ መጨረሻ እንደምንነጋገረው። እሺ በዛሬው ታሪካችን ካስታወሳችሁ ባለፈው የኢዮርብዓም ኃጢአት የሚል ነበር የተነጋገረው። እሱ ላይ አንድ የእግዚአብሔር ሰው መጥቶ የተናገረው ነገር ነበር አይደል? ዮሲያስ የሚባል ንጉስ እንደሚነግስ፣ ለጣዖት ያጠኑት ካህናት እንደሚሞቱ፣ መሰዊያው እንደሚሰነጠቅ፣ አመዱ እንደሚፈስ ተናግሮ ያ ሁሉ ተፈጽሞ ነበር። በተለይ መሰዊያው መሰንጠቁ፣ አመድ መፍሰሱ አይደል? ስለዚህ ያ ነብይ የእግዚአብሔር ሰው ግን ምን ተብሎ ነበር? በዚያች ቦታ ላይ ምግብ የሚባል ነገር እንዳትበላ፣ በዚያም ቦታ ደግሞ ሄደህ በኢየሩሳሌም ማነው በእስራኤል እንዳታድር፣ ጣዖት የሚመለክበት ቦታ ስለሆነ ለጣዖት የተሰዋው መብላት፣ ጣዖት ባረፈበት ቦታ ማረፍ ትክክል አይደለም፣ እግዚአብሔር አይወደውም። ስለዚህ ስለማልፈልገው እንዳታደርግ ብሎ እግዚአብሔር አስጠንቅቆታል። ስለዚህ እዚያ ያሉት ሰዎች እደር ከኔ ጋር አሁን ብለው እንኳን ቢጠይቁትም እነ ኢዮርብዓም እሱ ግን አይ ብሎ ተነስቶ ሄዶ ነበር። ከዚያ በመንገድ ምን ይገጥመው ይሆን ብለን ነበር ባለፈው ያቆም ነው። በጣም ጥሩ። ከዚያ መንገዱን ጀመረ ይሄ የእግዚአብሔር ሰው እና መንገድ የሚሄደው ከየት ነው? እሱ የመጣው ከየት ነው? ከይሁዳ። ከእስራኤል አይደለም፣ ከይሁዳ። ወዴት ነው የሄደው ግን? ወደ እስራኤል ሄዶ ለኢዮርብዓም ነው ያን የተናገረው። ስለዚህ ወደ ይሁዳ እየተመለሰ ሳለ በዚያ ደግሞ በእስራኤል ውስጥ ያለ አንድ ሽማግሌ ነብይ ነበር እና ይሄ ሽማግሌ ነብይ ልጆቹ መጥተው አንድ ነገር ነገሩት። የእግዚአብሔር ሰው ከይሁዳ መጥቶ እንዲያርጎ መሰዊያው ተሰንጥቆ እንደዚህ ብታይ እንደዚህ እናንተ እንደምትናገሩት እንዲህ ብለው አቋቋጡ ነገሩት እና ያ ደግሞ ሰው ነብይ ነበር። ከዚያ በኋላ ቶሎ በሉ አህያውን ጫኑልኝ አላቸው ልጆቹ። ከዛ አህያውን ጫኑለት፣ አስተካከሉለትና ያን የእግዚአብሔር ሰው ለመፈለግ መንገድ ጀመረ። ሲከተል መጨረሻ ላይ ከመንገድ ላይ ከአንድ ዛፍ ስር ቁጭ ብሎ አገኘው። ማንን? ያንን የእግዚአብሔር ሰው፣ የእግዚአብሔር መልእክተኛ ከይሁዳ የመጣው። ያገኘው ደግሞ ማን ነው? ሽማግሌው ነብይ። ከዚያ ልክ ሲያገኘው እዛ ተመለከተውና የእግዚአብሔር ሰው የሆንከው ከይሁዳ የመጣው አንተ ነህ ብሎ ጠየቀው። አዎ እኔ ነኝ አለው። ከዚያ በኋላ እባክህ ወደ ቤቴ ሂድና ከኔ ጋር አደር፣ እንጀራም ብላ ብሎ ጠየቀው። አይ በኢየሩሳሌም በእስራኤል ውስጥ እንጀራ እንዳልበላ በዚያም እንዳላደር ውሃም እንዳልጠጣ ተከልክያለሁ አለው። ከዚያ ሽማግሌ ነብይ አውቃለሁ እኮ እኔ እኮ የእግዚአብሔር መልአክ ነው መጥቶ የነገረኝ፣ ስታገኘው ወደ ቤታ አግባው፣ ከዛም እንጀራም ይብላ ውሃም ይጠጣ ካንተ ጋር ብሎኝ ነው አለው። ከዚያስ አመነውና እሺ አለ። የዚህን ጊዜ ያ ሽማግሌው ነብይ እሱ ይዞት የመጣው አህያ ነበር አይደለ? ሌላ ደግሞ እሱን የሚያስቀምጥበትን አደረገና በዚያ ተሳፍረው ተቀምጠው ወደ እስራኤል ተመለሱ። ሽማግሌው ነብይና ያ የእግዚአብሔር ሰው። ከዚያ በሽማግሌው ነብይ ቤት ገብቶ ምግብ በላ፣ ውሃ ጠጣ። በዚያ ቤት ውስጥም ቁጭ ብሎ በቃ ረፍት አደረገ ወደ ይሁዳ መመለስ ሲገባው። ከዛ የዚህ ጊዜ ወላችሁ ያ የእግዚአብሔር ነብይ ከራሱ የተናገረው ሳይሆን ከእግዚአብሔር የሆነውን ነገር መናገር ጀመረ። ምን አለ? እግዚአብሔር እንደዚህ ይላል፣
አንተ በእግዚአብሔር አፍ ላይ ቀልደሃል፣ ተዘባብተሃል፣ አላከበርክም ቃሉን። በዚህ ምድር ላይ ምግብ እንዳትበላ፣ ውሃ እንዳትጠጣ፣ እንዳታድርም ተብለህ ነበረ። አንተ ግን ይሄን አድርገሃል። ስለዚህ ይሄን በማድረግና የእግዚአብሔርን ሕግ በመተላለፍህ ስጋ አስከሬን ስትሞት እንኳን ከአባቶች ጋር ሀገር ላይ አይቀበርም ብሎሃል እግዚአብሔር አለ። እንግዲህ ሰው መሞቱ አይቀርም። ከሞተ በኋላ ግን የቀደሙትን ስታዩ እነ ዳዊትን የመሰሉት በክብር ተቀብረዋል። ሰው እያለቀሰ 1 ወር ሐዘን ሁሉ አርጎ በዚያን ጊዜ የሰው መውደድ ስላላቸው እንጂ በሜዳ በጦርነት እንደቀሩት በመንገድ ላይ አስከሬናቸው አልቀረም። እና ይሄ ሰው ተመልሶ ወደ ሀገሩ ከአባቶቹ ጋር እንዳይቀበር የእግዚአብሔርን ትእዛዝ በማፍረሱ እግዚአብሔር በዚህ መንገድ እንደሚቀጣው ነገረው። ከዚያ አህያ ጫነለትና ለሱ በል እንግዲህ ላሰናብት ብሎ እሱ ጋር በላ ጠጣ አደረ። በጠዋቱ ተነስቶ ሄደ። ያ መልእክተኛ እንግዲህ እግዚአብሔር ያዘዘውን ነገር ነው ያደረገው። ተንኮልም ክፋትም ማስቦም አይደለም። ግን እግዚአብሔር ሂድ አለው፣ አምጣው አለው። ተፈተነ ማለት ነው። ተፈተነ። እምቢ ቢል ኖሮ መንገዱን ይቀጥል ነበር። እሺ ብሎ መጣ። ከዚያ ግን መጥቶ በማድረጉ ግን አንተ እኔ እግዚአብሔር እንዳነጋገርኩ ሳላነጋግርህ ይሄን በማድረግ ብሎ በዚህ በሽማግሌው ነብይ አማካኝነት የሰራው ስራ ስተት መሆኑን ነገር። ከዚያ በኋላ አህያ ጫነለት፣ መንገዱን ቀጠለ። ወደ የት? ወደ መጣበት አሁንም ወደ ይሁዳ። ወደ ይሁዳ ወደ ኢየሩሳሌም ዋና ከተማ። ስለዚህ የዚያን ጊዜ በመንገድ ላይ ገና ወደ ሀገሩ ሳይገባ አንበሳ አገኘው። እግዚአብሔር ደግሞ የአንበሳን መንጋጋ የሚፈለቅቅ ኃይል የሰጣቸው እንደ ሶምሶን ያሉ ሰዎች ታውቃላችሁ። በኋላ ደግሞ የምናገኘው የዳንኤል ደግሞ ታሪክ አለ፣ ከአንበሶች ጋር ደግሞ ሲጫወት የተገኘ። ይሄ ሁሉም የሆነው ግን ማን ኃይል ሲሰጥ ነው? ይሄ ሰው ግን በእግዚአብሔር መተማመንና የእግዚአብሔርን ቃል አክብሮ ነበር እንዴ? አላከበረም። ስለዚህ አንበሳ አገኘው። አንበሳ ሲያገኝ ደግሞ ምን እንደሚያደርግ ይታወቃል አይደል? ሰባበረው፣ ገደለው ማለት ነው። ከዚያ ግን ምን ተጭኖለታል ብያችኋለሁ? አህያ። አህያው በዚህ ቆሟል፣ አንበሳው በዚህ ቆሟል። ሰባበረው ያንን የእግዚአብሔር ሰው። ነገር ግን ጎንበስ ብሎ አንበሳው አልበላውም። እንደገና ደግሞ አህያ ምግብ የምትሆነው አጠገቡ ቆማ አህያዋንም አልነካም። ከዚህ አንበሳው በዚህ እሱ በመሃል ወድቆ አህያው በዚህ ሆኖ መንገደኞች ሲያልፉ ተመለከቱ። ወዴት የሚሄዱ? ወደ ኢየሩሳሌም የሚሄዱ። ከዚያ ኢየሩሳሌም ሲደርሱ ይሄን ወሬ ማውራት ጀመሩ። እና አንድ ሰው እኮ በመንገድ አይተነው፣ ግን የሚገርማችሁ ነገር አንበሳ በአንድ በኩል ቆሟል፣ በአንድ በኩል ደግሞ አህያ ቆሟል። አህያውን አልበላትም እኮ፣ ደግሞ ሰውየውንም ዝም ብሎ ያየዋል፣ አልበላውም እኮ እያሉ ወሬያቸው ማውራት ጀመሩ። እና የዚህን ጊዜ ይሄ ዜና ከዚያ ከሽማግሌው ነብይ ዘንድ ደረሰ። ከዛ ሽማግሌው ነብይ እንደዚህ ሆኖ አንበሳ ወድቆ መሃል ላይ ወድቆ የሚለውን አህያ ቆሞ የሚለውን ሲሰማ ያ በእግዚአብሔር አፍ ላይ የተዘባበተው የይሁዳ ሰው እሱ ነው የሚሆነው። ስለዚህ እግዚአብሔር ከሕጉና ከትእዛዙ ውጪ ስለሆነና ቃሉን ስላልሰማ በመንገድ ላይ አንበሳ እንዲሰብረው አድርጎታል። መሆን አለበት አለና ግን አሁንም ልጆቹን በሉ አህያውን ጫኑልኝ አለ። ከዛ አህያውን ጫነና አሁንም ተከትሎ እንደገና ያ ሰው የወደቀበት ወደ ተባለው ቦታ ደግሞ ሄደ። ቅድም አህያውን ቤቱ መጥቶ ነበር አለ፣ አምጥቶት ነበር። እሱ ሲሄድ ነው አንበሳ የሰበረው። ስለዚህ መንገድ ጀምሯል። አሁንም ደግሞ ተከተለና እንደ ቅድሙ ሊፈልገው ሳይሆን የሞተው የወደቀበትን ቦታ ለማግኘት ሄደ። ሲሄድ ከዛ ወደቀ ከተባለበት ቦታ ሲደርስ ተመለከተ። አንበሳ በዚህ ቆሟል፣ አህያ በዚህ ቆሟል። ሰውየው በመካከል ወድቆ ሞቷል። ከዚያ የተነገረው ትንቢት ምን ነበር? ከአባቶች ጋር አትቀበርም ነው። አባቶቹ ያሉት የት ነው? ይሁዳ አይደለ? ስለዚህ በአህያው ላይ ጫነና ወዴት ይዞት ተመለሰ? ወደ እስራኤል ይዞት ተመለሰ። ከዛ በእስራኤል ግን እሱም ነብይ ነውና አንድ ቀን ቢያጠፋ ደግሞ እግዚአብሔር እንደሚቀጣው ስለሚያውቅ ያም ሰው ደግሞ ትክክለኛ የእግዚአብሔርን ቃል የተናገረ የእግዚአብሔር ሰው እንደሆነ ስላወቀ ዝም ብሎ ሳይሆን እያዘነ ወንድሜ 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 እያለቀሰ ቀበረው። የተቀበረው ግን የት ነው? እስራኤል። ግን እሱ ፍላጎቱ የት ነበረ? ከአባቶቹ ጋር ይሁዳ ነበረ። ምክንያቱም እስራኤል በሰሜኑ የእስራኤል ክፍል በጣዖት አምልኮ ተበላሽታ ነበር። እግዚአብሔር አይመለክበትም። እግዚአብሔር ደግሞ የመጀመሪያ ትእዛዙ ከኔ በቀር ሌላ አማልክትን አታምልክ ነው። በዚህ እግዚአብሔር በጣም ነው የሚቆጣው።
ስለዚህ ይሄን ባደረጉት ምድር ተቀበረ። ከእግዚአብሔር ሕግና ስርዓት በመራቁ የሱ ሐሳብ ሳይፈጸም የተናገረውን ቃል ብቻ አስተላልፎ በዚህ አኳኋን አሟሟት ያ የእግዚአብሔር ሰው መጨረሻው እንደዚህ ሆነ እላችኋለሁ። ግልጽ ነው? ገብታችኋል? በጣም ጥሩ። ስለዚህ ዛሬ ሽማግሌው የእግዚአብሔር ሰው በሚል ርዕስ ነው የተነጋገርነው። ሽማግሌው የእግዚአብሔር ሰው ያን ወይም ደግሞ ሽማግሌው ነቢይ ያኛው ቀድሞ የመጣውን የይሁዳውን ነቢይ ወይም የእግዚአብሔር ሰው እንዴት በመጨረሻ ሰዓት ላይ ምን እንዳደረገው የተማራችሁበት ታሪክ ነው ማለት ነው። በጣም ጥሩ። እሺ እስቲ ምን ገባችሁ ከዛሬው ታሪክ? ነግሬያችኋለሁ። ታሪክ አትድገሙ፣ የተረዳችሁትን ብቻ። እሺ በጣም ጥሩ። እዚህ 4 አላችሁ፣ እዚህም 4 አላችሁ። ከወንድሞች እንጀምር። እሺ በጣም ጥሩ። የእግዚአብሔር ትእዛዝ አለማፍረስ እንዳለብን። ጥሩ። እሺ ማፍረስ የለብን ወይ? በጣም ጥሩ። ስጠው ተባለ። እሺ የት ጋር ነው የተማርከው ታሪኩን? እስቲ ለሱ ስጠው ደግሞ ሚኪ ይንገራል። ታሪኩን የተማርኩበት ቦታ ያ የእግዚአብሔር ሰው ከእግዚአብሔር ዘንድ ተልኮ ወደ ኢየሩሳሌም ሲሄድ አትጠጣ፣ አትብላ፣ እነሱ ጋርም አትደርስ ስለተባለ ያ ነብዩ መጥቶ ና እኔ ጋር እደር፣ እንብላ፣ እንጠጣ መልአኩን ያዘዘኝ ሲለው ሄዶ እሺ ብሎ ሄዶ ስለበላ ስለጠጣ ስላደረ። በጣም ጥሩ። ስለዚህ እግዚአብሔርን ሕግና ትእዛዝ ጥሷል ማለት ነው። ያን ማድረግ የለብንም። እኔ ከዚህ ትምህርት የተማርኩበት እግዚአብሔር የሰጠንን ትእዛዝ ለሰው እየሄድን ያለ ሰው ሲያገኘን አውቆ አለመናገር። አውቆ ሊያሳስተን ይችላል ነው አይደል? የእግዚአብሔር ሰው የሆነው ሰውዬ አሳስቶት መልአክ ነው ያለኝ ብሎ አውቆ ስለነገረው ብቻ ገብቶ አምኖት በላ፣ ጠጣ እና አደረ። ስለዚህ እኔ እግዚአብሔር ሰው ነኝ ከእግዚአብሔር የተላኩ ነኝ ብቻ ስላላችሁ ሰው መስማት የለባችሁም አይደል? ትክክለኛነቱ ማረጋገጥ አለበት። በጣም ጎበዝ። እኔ ከዚህ ታሪክ የተማርኩት እግዚአብሔር ያለው ነገር መቼም እንደማይቀርና ያልካሱ ትእዛዝ አንዱ ከኔ በቀር ሌላ አምላክ አታምልክ የሚለው ለዘላለም ጸንቶ እንደሚቆይ። በጣም ጥሩ ነው። እግዚአብሔር ያለው አይቀርም፣ በዚህ ሰው ላይም ተፈጽሟል። እሺ እኔ ከዚህ ታሪክ የተማርኩት ሰው የሚለንን ሁሉ ማመን እንደሌለብን፣ ትክክል የሆነውንና ትክክል ያልሆነውን በራሳችን መንገድ አረጋግጠንና ጸሎት አድርገን መፈጸም እንዳለብን። ጎበዝ። ያንቺ ደግሞ በጣም የተለየ ነው። በራሳችን ብቻ አረጋግጠን ብላ ሳይሆን ምን ብል ጨምራበታለች? ጸሎት አድርገን ማንን ጠይቀን ማለት ነው? እግዚአብሔር ደግሞ የልቦናችንን ቅንነት አይቶ ይፈጽምልናል፣ ይገልጥልናል ማለት ነው። በጣም ጥሩ ጎበዝ። እኔ ከዚህ ታሪክ የተማርኩት በመጀመሪያ እግዚአብሔር ላይ መዘባበት እንደሌለብን ነው። እዚህ የተማርኩበት ቦታ ደግሞ ያ እግዚአብሔር ሰው እዛ እስራኤል ባለበት ወቅት እንዳበላ እንዳጠጣ ሰው ቤት ገብተህም እንዳታርፍ ተብሏል። ምክንያቱም አሁን ያ ምድር በጣዖት አምልኮ ያረከሰ ስለነበረ እሱ ደግሞ የአንድ ሽማግሌ ነቢይ ቃልን ሰምቶ መልአክ ነው ነገረኝ ብሎ ስለነገረው አምኖ የእግዚአብሔርን ትእዛዝ አፍርሷል። ይሄ እግዚአብሔር ላይ መዘባበቱን የሚያሳይ ነው። እናም እግዚአብሔር ላይ ከተዘባበትን ደግሞ መጨረሻችን መጥፎ ነው። ልክ አንበሳው ሰባብሮት ሳይበላው አህያዋን ሳትበላ ግን አንበሳው ቆሞ ሲያየው መጨረሻችን መጥፎ ነው የሚሆነው ማለት ነው። በጣም ጥሩ። ስለዚህ በእግዚአብሔር ላይ መዘባበት የለብንም፣ ትእዛዙን ማክበር አለብን የሚል ነው። ጥሩ። እሺ እኔ ከዚህ ታሪክ የተማርኩት ውሸት አለመናገር ነው። ያውን ሽማግሌ ነቢይ መልአክ ላከኝ ብሎ ያንን ነቢይ ቤቱ ና እንብላ፣ እንጠጣ፣ እንጀራ እንብላ እደር ሲለው እምቢ ብሏል። ግን ሽማግሌው ነቢይ አውቆ ቤቱ እንዲያድር ስለፈለገ መልአክ ላከኝ አለ። ስለዚህ መዋሸት እንደሌለብን ከዚህ ታሪክ ተምሬያለሁ። ሌላ ደግሞ ከእግዚአብሔር በቀር ሌላ አምላክን ማምለክ እንደሌለብን። በጣም ጥሩ ጎበዝ።
መዋሸታችንን ብቻም ሳይሆን ሰውንም ማታለል የለብንም አይደለ? አታለለ ዋሸ፣ ከዋሸ በኋላ ደግሞ እንደገና ሰውየውን አታሎ ጭራሽ ለሞት ሁሉ ተዳረገ፣ ያዘው ሐሳቡ ሳይሳካለት ቀረ። ስለዚህ አንድ ነገር እናገኛለን ብለን ወይም ባናገኝም ደግሞ በክፋት ተነሳስተን ውሸት መዋሸት የለብንም የሚለውን ከዚህ ውስጥ ወስጃለሁ ነው። ሰውየው እንዴት ተናገረ ማን አናገረው የሚለው ራሱን የቻለ ቢሆንም ግን የተናገረው እውነት ነው ውሸት ነው? ውሸት ነው አይደለ? ውሸት ነው። ስለዚህ ያን ውሸት ወይም ውሸት መናገርን መተው አለብን የሚለውን ማወቅ አለባችሁ ማለት ነው። በጣም ጥሩ ጎበዞች። እኔም ከዚህ የተለየ ነገር አልነግራችሁም። ለማጠቃለያ እንዲሆነን ግን የመጀመሪያውን ነገር ከእግዚአብሔር በቀር ሌላ አምላክ የለንም አይደለ? የምናመልከው አምላክ ማንን ነው? እግዚአብሔርን ነው። አዎ ቅዱሳን እመቤታችንን ከጌታችን ቀጥሎ አይደለ? ምንድነው የምናደርገው? እሷንም ማምለክ ሳይሆን ወደ ፈጣሪ አማልጂን ነው የምንላት አይደል? እናታችን ናት፣ እመቤታችን ናት። ግን በምልጃዋ እንድናለን ብለን ስለምናምን እመቤታችንን እንማጸናለን እንጂ እመቤታችንን አምላክ ነች እንላለን እንዴ? ያለን አምላክ ማን ብቻ ነው? እግዚአብሔር ብቻ ነው። ስለዚህ ከእግዚአብሔር ሌላ ጣዖትም ይሁን ሌላ ነገርም የተሰራም ይሁን ሰውንም ቢሆን አምላክ ነው ብሎ ማለት እንደማይገባ ይሄ እግዚአብሔርን እንደሚያስቆጣ እንደሚያስቀጣ ማወቅ አለባችሁ። አንዱ ይሄን ያዙ። ግልጽ ነው አይደል? በጣም ጥሩ። ሁለተኛ ነገር ደግሞ እግዚአብሔር ያላችሁን ነገር ከመፈጸም ወደ ኋላ ማለት የለባችሁ። ይሄ ሰውዬ መጀመሪያው ያምር ነበር፣ ደስ ይል ነበር። እግዚአብሔርን ትእዛዝ ሰምቷል፣ አልፈራም። ንጉሥ ፊት ነው ሄደው፣ ህዝብ ተሰብስቧል። የሚያደርገው ነገር ከባድ እንደሆነ ሊያሳስረው ሊያስገድለው እንደሚችል አውቋል። ግን እግዚአብሔር ከሱ ጋር ስለሆነ አልፈራም። ከይሁዳ ድረስ ተነስቶ ላይ ሰማሪያ ድረስ ሄዶ ይህንን መልእክት ተናግሯል። በዚህ ተማምኖ ቢቀጥል ጥሩ ነበር። ግን መጀመሪያውን ያማረው እንጂ የዚህ ሰውዬ መጨረሻው አላማ። ስለዚህ መጨረሻችሁ እንዲያምር እናንተም የምትማሩትን ቃል እግዚአብሔር በአግባቡ በህይወታችሁ መፈጸም አለባችሁ። እዚህ ያለውን ብቻ ሳይሆን የትም ቦታ የእግዚአብሔር ነገር የተነገራችሁ በተለይ ከቤተ ክርስቲያን የሰማችሁትን ከወላጆቻችሁ የሰማችሁትን ከመምህራኖቻችሁ የሰማችሁትን በህይወት መፈጸምና ከእግዚአብሔር ሕግና ትእዛዝ ውጪ እንዳትሆኑ መጠንቀቅ አለባችሁ። ይሄንን ነገር ታሪኩ ያስተምረናል። ግልጽ ነው አይደል? ከዛ ሌሎቹም መጨመር ትችላላችሁ። መዋሸት እንደሌለባችሁ፣ እውነት መናገር፣ ሰው ማሳሳት እንደሌለባችሁ ግልጽ ነው አይደለ? ይሄን ማድረግ ያስፈልጋል። እግዚአብሔር ደግሞ የፈቀደው ነገር ሲሆን አይታችኋል አይደል? መበላት የሚችለውን ትቶ ዝም ብሎ አንበሳው ቆሟል። ለምልክት ማለት ነው። አያችሁ? ሁሉንም ቅርጥፍጥፍ ቢያደርግ አደጋ ነበር የሚመስለው አይደል? አንበሳው አህያውንም ብልት ሰውየውንም ብልት ቢያደርገው ምስክርም ሰውም አይኖርም። እንደገና ደግሞ የሆነ አደጋ ደረሰበት ነው ሰውየው የሚባለው። ግን የደረሰበት አደጋ ሳይሆን ባጠፋ ጥፋት ቅጣት ነው የደረሰበት አይደል? ስለዚህ ሰዎች ምስክር እስኪሆኑ ድረስ በአደባባይ በመሃል በመንገድ ላይ ወድቆ አንበሳ መጥቶት በመሃል ወድቆ ሌላው ቆሞ እኔ ተመለከቱት። ስለዚህ እግዚአብሔር የሚቀጣበት መንገድ አለና ከመዋረድ ከመቀጣት እንድንጠበቅ ሕጉና ትእዛዙን ማክበር አለብን የሚለው እንድትይዙ ነው። የሰማነውን በልቦናችን ያሳድርብን። ሁል ጊዜ እንደምላችሁ ጽኑ፣ በእምነታችሁ ጠንክሩ፣ በትምህርታችሁ ታዘዙ፣ ለእናት ለአባታችሁ ለታላላቆቻችሁ ደግሞ ተፋቀሩ እርስ በርሳችሁ። አዎ ተስፋ አላት በእናንተ ቅድስት ቤተ ክርስቲያናችሁ ኦርቶዶክሳዊት ተዋሕዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችን። በጣም ጥሩ። ደህና ሰነበታችሁ እንዳልናቸው ቤት ያሉትን ልጆች ደግሞ የሚቀጥለው ሳምንት እስክንገናኝ ሰላም ሁኑ፣ ሰላም ያገናኘን በሏቸው። እዚያ ዙሩ ነው። ሰላም ሁኑ፣ ሰላም ያገናኘን።